ሰላም ሰላም ወደ አድማጮቻችን መድፈኞቹ በ18 ወራት ውስጥ ለሶስተኛ ጊዜ ወደ ግማሽ ፍጻሜ ማለፍ ችለዋል። ሁለት ውድድሮች ማለት ነው። አምናም በካራባኦ ካፕ ወደ ግማሽ ፍጻሜ ማለፋቸው የሚታወስ ነበር። በኒውካስትል ደርሶ መልስ ሽንፈትን አስተናግደው ከፍጻሜ ጨዋታ አልደረሱም ነበር። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ በፒኤስጂ ተሸንፈው ነበር። ታዲያ ዘንድሮ በሁሉም ውድድር ለአራት ዋንጫ የሚፎካከረው አርሰናል ይህንን እድል በሚገባ ተጠቅሞበታል ማለት ይቻላል። በፍጹም ቅጣት ምት 8-7 ማሸነፍ ችሏል። ሙሉ ጨዋታው 1-1 የተጠናቀቀው። በጨዋታው ላይ ጥሩ ፐርፎርም ያደረጉ ጥሩ አስደናቂ ብቃታቸውን ማሳየት የቻሉ ተጫዋቾች ነበሩ። በተለይ አርሰናል ሁለት የተለያዩ አጋማሾችን አሳልፏል። በመጀመሪያው አጋማሽ በጣም የተሻለው ቡድን ነበር። ብዙ እድሎችን ውድድር አመቱ አስደናቂ ብቃቱን በተለይ እድሎችን በመፍጠር በጨዋታ ፍሰት የማዱዌኬ ማርቲኔሊ ሄሱስ ጥምረት በጣም ጥሩ ነበር ከኤዜ ጋር ያይዞ። ነገር ግን በሁለተኛው አጋማሽ የስብስብ በተለይ ደግሞ ያው ሁሌም ክሪስታል ፓላስን ሲታይ ኦሊቨር ግላስነርና ለማድነቅ አይቻልም። በሁለተኛው አጋማሽ በሚገባ ስህተታቸውን ቀርፈው መጥተው ጥሩ ቡድንን አሳይተውናል። አርሰናል እንግዲህ ከቡካዮ ሳካ ያሻማውን ኳስ በሚገባ ላክሮስ በስተት ራሱ ላይ ያስቆጠረ። በመጨረሻዎቹ ደቂቃዎች አሁንም ሳሊባ ማለትም ቅጣት ምት ማሰጠት ያልነበረበትን ቀላል እድል ላይ ፋውል ሰርቶ ቅጣት ምት ተገኘ። ለአርማ የነካውን ኳስ ማርክ ጉይ አስቆጥሯል። በዘጠናዎቹ እንግዲህ 96ኛው 97ኛው ደቂቃ አካባቢ ማለት ነው። በፍጹም ቅጣት ምት አርሰናል 8-7 የላክሮስን ፔናልቲ ከፓሪዛባላ ጋር ማስቀረት ችሏል። በአጠቃላይ ስለ ጨዋታው የምንላችሁ ነገሮች ይኖሩናል። ውድ አድማጮቻችን ለመድፈኞቹ ደጋፊዎች ከቼልሲ ጋር በዚህ ውድድር ላይ እንግዲህ የሚጫወቱ ይሆናል። አርሰናል ከቼልሲ ተጠባቂ ጨዋታ ነው የሚሆነው። የመጀመሪያው ጨዋታ በስታንፎርድ ብሪጅ ነው። በብሪጅ እንግዲህ ጠንካራ የሆነ ጨዋታ ይጠበቃል። የባለፈው ጊዜ የሚረሳ አይደለም። እንግዲህ አርሰናል ያ የቀይ ካርድ በአርሰናል ቤት በተለይ በ10 ተጫዋች ቼልሲዎች ጥሩ ብቃት አሳይተው ነበር። አርሰናል ውጤትን አቻ ብቻ ነበር ይዘው የወጡት። ታዲያ በድጋሚ አሁን ወደ ብሪጅ የሚያቀኑ ይሆናል። ሙሴስ ካይሴዶ አይኖርም። በመቀጠል ወደ አርሰናል እንግዲህ በኤሚሬትስ የመልሱን ጨዋታ የሚያደርግ ይሆናል። ለዌምብሌው ጨዋታ ለማለፍ አስፈላጊ የሆነ ጨዋታን ነው የሚያደርጉት። ወዳጆቻችን በእናንተ እይታ የጨዋታው ኮከብ ማን ነበር? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እኔ ለመምረጥ ተቸግሬያለሁ። እንግዲህ የእናንተን አስተያየት ዛሬ እጠብቃለሁ። ይህ ነው የሚባል በአርሰናል ረገድ ልዩነት የሚነሳ ሜቢ ሄሱስ ጥሩ ፐርፎርም አድርገዋል። ነገር ግን በወጥነት በሙሉ 90 ደቂቃው የተሻለ ብቃት ያለው ገሌ ነው ብላችሁ መናገር የማትችሉበት አይነት ጨዋታ ነው የነበረው። በአጠቃላይ በዛሬው ፕሮግራማችን ይህ ድል አርሰናል ምን ማለት ነው? የሄሱስ 100ኛ ጨዋታ ሄሱስ ሲኖር ማርቲኔሊ በሚገባ ማንጸባረቅ የሚችልበት ሁኔታ አለ። ንዋነሪን ለምንድን ነው ድል የማይሰጠው የሚሉ ጥያቄዎችን እናነሳለን። ይህ የጋስፖርት ነው። የጋስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አርሰናል ፓላስን አሸንፎ ወደ ቀጣዩ ዙር ወይም ደግሞ ወደ ግማሽ ፍጻሜ ማለፍ ችሏል። ግማሽ ፍጻሜው ከቼልሲ ጋር ነው። ጠንካራ ጨዋታን የሚያደርግ ነው የሚሆነው። እንግዲህ ሄሱስ 100ኛ ጨዋታው ነበር ለአርሰናል። 100ዎቹ ጨዋታዎች የተለያዩ አይነት ስሜትን የሚሰጡ ነበሩ። ቤኒቴዝ በጣም አስገራሚ የክሪስታል ፓላሱ ግብ ጠባቂ እድሎችን ማስቀረት ችሏል። ከማዱዌኬና ከማርቲኔሊ መጥረት በተለይ የማዱዌኬ ሁለቱን አማራጮች ማርቲኔሊ ዛሬ በመጀመሪያው አጋማሽ ብቻ 5 ጊዜ ተጫዋቾችን ማለፍ ችሏል። እድሎችን መፍጠር ችሏል። በተለይ ባለፉት ጨዋታዎች ላይ በወልቭሱ ጨዋታ በጣም ደካማ እንደነበር ያነሳን ነበር አይደለም? ይህ ተጫዋች በጣም አሁን ግን በጥሩ ሁኔታ ስፔሶችን ሲፈልግ ሩጫዎችን ሲያደርግ ይታያል። ጥሩ የሚባል ነው። በተለይ ከገብርኤል ሄሱስ ጋር ያደረጉት ጥምረት ጥሩ የሚባል ነው። እንግዲህ ማርቲኔሊና የሄሱስን ጥምረት ስናስታውስ መነሳት የሚጠበቅባቸው ነጥቦች አሉ። አንደኛው የ2022-23 ሲዝን የገብርኤል ሄሱስ ከማንቸስተር ሲቲ ወደ አርሰናል መምጣቱን ተከትሎ የአርሰናል የግራ መስመር የቀይ መስመር ተመጣጣኝ ብቃትን ሲያሳዩ ነበር። ያኔ የግራ መስመሩ ላይ የነበሩ ተጫዋቾች ስታስቡ በተለይ ከፊታችሁ የሚመጣው የግራኒት ዣካ የሄሱስ የማርቲኔሊ አይነት ጥምረት ነበር። ሄሱስና በተለይ ማርቲኔሊ እየተቀያየሩ ማጥቃቱን የሚተጋገዙበት ነበር። ታዲያ ሁለቱም እድሎችን መፍጠር የሚችሉበት አጋጣሚዎችን ፈጥሯል በጥሩ ፐርፎርማንስ በሚባል ሁኔታ። ታዲያ አርሰናል እንደዚህ አይነት የማጥቃት ቅርጽን መያዝ የሚያስፈልግ ነው የሚሆነው። አርሰናል ይህንን ጨዋታ ማሸነፍ ለማይክል አርቴታ ወሳኝ ነበር። ምክንያቱም ይህ አሰልጣኝ በማንቸስተር ሲቲ ቤት 3 ዓመታት ሲቆይ በሚገባ ያያቸው ነገሮች አሉ። በወርሃ መጋቢት ላይ ዋንጫዎችን ማሸነፍ የምትችል ከሆነ ከመጋቢት ሚያዝያ፣ ግንቦት ያሉትን ጨዋታዎች በከፍተኛ ኃላፊነት እንድትጫወት ያደርጋል። አውሮፓ ቻምፒዮንስ ሊግ ላይ ሩብ ፍጻሜ፣ ግማሽ ፍጻሜ ከሆንክ ወኔህን ከፍ አድርጎ የዋንጫ አሸናፊነቱ ደግሞ በስነልቦናው ረገድ ለቡድኑ የሚያዘጋጅ ይሆናል። ታዲያ ማይክል አርቴታ በአርሰናል ቤት 6 ዓመታትን አሁን አሳልፎ 7ኛ ዓመቱን ጀምሯል። ታዲያ ይህ አሰልጣኝ ኤፍኤ ካፕን በ2019-20 ብቻ ነው ማሸነፍ የቻለው። ታዲያ
አሁን ዋንጫዎችን የማሸነፍ ግዴታ ውስጥ እንዳለ ይታወቃል። ታዲያ ይህ የካራባኦ ካፕ አጋጣሚ ደግሞ ቀድመው ማስመዝገብ የሚችሉበትን እድል የሚያገኙበት ይሆናል። ከዛ በመቀጠል ኤፍ ኤ ካፕ፣ ቻምፒዮንስ ሊግና ፕሪሚየር ሊጉ መረሳት የለባቸውም። ታዲያ ማይክል አርቴታ ይህንን ጨዋታ ማሸነፍ መቻሉ ከዛ ውጭ በመጀመሪያው አጋማሽ ያሰለፋቸው ተጫዋቾች ሂንካፔ በጉዳት አለመኖሩን ተከትሎ የፊትነስ ችግር ነበረበት። በጥሩ ሁኔታ ካላፊዮሪ ነው የመሀል ተከላካዩን ቦታ ሽፋን የሸፈነው። ካላፊዮሪና ሳሊባ ከሂንካፔና ሳሊባ ጥምረት የተሻለ የሚሆነው አንደኛ በአየር ላይ ኳስ የመፋለም ብቃታቸው የተሻለ ሆኖ ይታያል። በተለይ ደግሞ በጥሩ ሁኔታ ማቴታን ለመያዝ ሞክረዋል። በእኔ እይታ አሁንም ሂንካፔም ሲመጣ የግራ መስመር ማድረግ የተሻለ ይሆናል። በመሀል ተከላካይ ካላፊዮሪ መጠቀም አርሰናልን ውጤታማ ሊያደርገው ይችላል። ነገር ግን የካላፊዮሪ የማጥቃት አቅም ደግሞ በግራ መስመር ላይ የሚሰጠው ተመጣጣኝ የሆነ የተሻለ ብቃትን የሚያደርግበት እንደሆነ መረሳት የለበትም። ታዲያ ማይክል አርቴታ ስካሊን ቲምበርንም አብረው አሰልፏል። እንግዲህ ከተከላካይ መስመሩ ትንሽ ለቲምበር ነው ብዙዎቻችን የምንፈራው። ምክንያቱም ቲምበር ተደራራቢ ጨዋታዎችን እየተጫወተ ይገኛል። ሙሉ 90 ደቂቃዎችን ረፍትን እያገኘ አይደለምና ይህንን ተጫዋች እንግዲህ አሁን ዛሬ 110 ደቂቃ አካባቢ ነው በአጠቃላይ ሜዳው ላይ የቆዩትና ቀጣይ ከብራይተን የሚያደርገው ጨዋታ በዚሁ ሜዳ ይጠበቃል። ቲምበር ረፍትን ማይክል አርቴታ የሚሰጥበትን መንገድ ሊያስብበት ይጠበቃል ብዬ አስባለሁ። ምክንያቱም ይህ ተጫዋች ሳይጎዳ ከአሁኑ ጥንቃቄዎችን ማድረግ ያስፈልጋል። አርሰናል 7 ጨዋታዎችን በ21 ቀናት ልዩነት የሚያደርግ ነው የሚሆነው። እንዴት ረፍትን እንደሚያገኝ ማይክል አርቴታ ማሰብ ይጠበቅበታል። ሌላኛው እንግዲህ የኖርጋርድና የሚካኤል ሞሬኖ ጥምረት ነው። በመጀመሪያው አጋማሽ ጥሩ ነበር ኳሶችን ለመቆጣጠር ያደረጉት ጥረት። በኖርጋርድ ጉዳይ ግን ማይክል አርቴታ መወቀስ ያለበት ይመስለኛል። ባለፉት ተጫዋቾች ለዚህ ተጫዋች ለምንድን ነው ድል የማይሰጡ? በተለይ በመጨረሻዎቹ 10 ደቂቃዎች አትሊስት ክላን ራይስን ረፍት እንዲያደርግ የሚያግዝ ተጫዋች ይሆናል። ክላን ራይስ ጋር ከዙቢሜንዲ ጋር ሆኖ የተሻለ የመከላከል ቅርጽን አርሰናል እንዲይዝ የሚያግዝ አይነት ተጫዋች ነው። አሁንም በሮችን እያንኳኳ ይገኛል። በኔ እይታ አቨሬጅ ነበር በቃ ማለት ልዩነቱን ዲክላን ራይስ ከሚገባ ድረስ ተመሳሳይ የሆነ ወጥነት ፐርፎርም የሚያደርግ ኳሶችን የሚያስጥል በተለይ ተከላካይ ክፍሉ ደግሞ ሽፋን በመስጠት ጥሩ ፐርፎርም አድርጓል ብዬ አስባለሁ። ወደ አድማጮቻችን የኖርጋርድን ብቃት እንዴት አያችሁት? ሚካኤል ሞሬኖ አሁንም በአማካይ መስመር ሲሰለፍ በኔ እይታ የሆነ ችግር አለ እንዴት አድርገን ማብራራት ማንችለው። ከዙቢሜንዲ ጋር ሲጣመር ጥሩ የሆነ ጥምረት አላቸው። ምክንያቱም ዙቢሜንዲ ከኳሱ ጋር እንትን ስለሚል በመፋለሙ ረገድ ይሄ የሚያግዝ ነው የሚሆነው። ነገር ግን ብቻውን 6 ቁጥር ከጎኑ እንደ 8 ቁጥር በነጻነት ሲጫወት በተለይ ወደ ቀኝ መስመር ሲያደላ በጣም ሚካኤል ሞሬኖ ይቸገራል። ወደ ግራ መስመር ሲያደላ እንኳን ጥሩ የሚባል ብቃቱን ያሳያል። በመጨረሻዎቹ ደቂቃዎች ሄሱስ መውጣቱን ተከትሎ በአጥቂ መስመር ላይ ተነዋል። በአጥቂ መስመር ላይ ሲሆን ጥሩ የሚባል ጊዜን አላሳለፈም። ፍጹም ቅጣት ምቱን ግን በሚገባ ማስቆጠሩን ደግሞ መርሳት የለብንም። ቡድኑን በአምበልነት መርቷል። እዚህ ስብስብ ውስጥ እንግዲህ በአርሰናል ውስጥ በጣም ብዙ ተጫዋቾችን እያየን ነው የምንገኘው በአምበልነት በመሪነት ያ ደግሞ ለቡድኑ የሚጠቅም ነው የሚሆነው። የማዱዌኬና የማርቲኔሊን ቋሚ አድርገው በሄሱስ ማሰለፍ ደግሞ አዲስ የሆነ ጥምረትን አሳይቶናል። በኔ እይታ በውድድር ዓመቱ አርሰናል አምና እንግዲህ የፒኤስቪ ጨዋታ ብዙዎቻችሁ የምታስታውሱት ከሆነ በጣም ፍሰት የነበረው ብዙ ድሎችን የሞከሩበት ከሜዳቸው ውጭ አርሰናል የገጠመበት 7-1 ያሸነፈበት ጥሩ ፐርፎርማንስ ነበር አይደለ? ያን ጨዋታ የሚያስታውስ የመጀመሪያ አጋማሽ ነው። በጣም የጨዋታ ፍሰት ነበር፣ ጥምረቱ ነበር። ማዱዌኬ ድሎችን ሲፈጠር፣ ማርቲኔሊ ድሎችን ሲፈጠር፣ ሄሱስና ማርቲኔሊ ሲቀያየሩ ጥሩ የሆነ ውደት ነበረው። ነገር ግን በሁለተኛው አጋማሽ አሁንም መቀጠል አልተቻለም። ሊታሰብበት የሚጠበቀው አንዱ ጉዳይ ይህ ነው ብዬ አስባለሁ። እንግዲህ ተቀይረው የገቡትን ተጫዋቾች በምናይበት ጊዜ ነው እንግዲህ ትልቁ ጥያቄ የምናነሳው ሳካና ኦዴጋርድን የተቀየሩት ለምን ለንዋነሪ እድል መስጠት አልተቻለም? እንግዲህ የሚገርም ሁኔታ ከጥቅምት በኋላ በምታዩበት ጊዜ 114 ደቂቃዎችን ብቻ ነው ያገኘው። በ3 ጨዋታዎችን ተቀይሮ የገባው በሚያሳዝን ሁኔታ ማለት ነው። የበርንሌው ጨዋታ የቶተናሙ ጨዋታ ላይ 2 ደቂቃ፣ የበርንሌው ላይ ወደ 30 ደቂቃ ከዛ ውጭ ማነሳት የሚጠበቅበት ብዬ ማሰበው የስላቪያ ፕራጉ ጨዋታ ላይም ተቀይሮ ገብቷል። ይህ ተጫዋች ለምንድን ነው ድል የማይሰጠው? ትልቅ መነሳት የሚጠበቅበት ነጥብ ነው። ምክንያቱም እንደዚህ አይነት የካራባኦ ካፕ ጨዋታዎች ኦዴጋርድን ሳካን መቀየሩ ካልቀረ ይህ ተጫዋች እንግዲህ ማዱዌኬና ሳካ በቀኝ መስመር ላይ በመሀል መስመሩ ደግሞ ኦዴጋርድና ኤዜ ቦታውን ይዘውበታልና እንዴት ነው ድሎችን የሚያገኝ? እንግዲህ ማይክል አርቴታ በሚገባ ማሰብ የሚጠበቅበት ይህ ይመስለኛል በኔ እይታ። ንዋነሪ የተለየ ክህሎት ያለው የተለየ ብቃት ያለው ተጫዋች ነው። አሁንም ማይክል አርቴታ ገና 18 ዓመቱ ነው። 50 ጨዋታዎችን ለአርሰናል አድርጓል። በጣም አስደናቂ ብቃት ያለው ተጫዋች ነው። ስብስባችን ውስጥ ማቆየት እንፈልጋለን የሚል አስተያየቱ ሰጥቷል። በሚገባ ትምህርትን ወስዶ እንግዲህ ኦዴጋርድን ወይም ኤዜን መተካት የሚጠበቅበት ይሆናል ብዬ አስባለሁ። እንዴት ያድጋል ትልቁ ጥያቄ ነው መሆን የሚጠበቅበት። በአጠቃላይ ዲክላን ራይስ ተቀይሮ ገብቷል። ጥሩ የሚባለው ረፍትን ማግኘቱ፣ ዙቢሜንዲ ራይስ ረፍትን ማግኘታቸው ሂንካፒን ጨምሮ እንግዲህ በጉዳትም ቢሆን ጥሩ የሚባል ነው። ነገር ግን 100 ምናምን ደቂቃ መጫወታቸው ትንሽ አርሰናል ጥሩ ዜና ነው ብዬ አላስብም። ብራይተን በሚገባ ተዘጋጅቶ ይመጣል ለቅዳሜ እንግዲህ 12 ሰዓት ላይ የሚደረግ ጨዋታ ነው።
ነው። በአማካይ መስመሩ ግን እረፍት ማግኘቱ የነሳካ የነትሮሳርድ ተቀይሮ ገብቶ አሁንም ቢሆን ትሮሳርድን በግራ መስመር ላይ በኔ እይታ በዘንድሮ ውድድር ዓመት ከአርሰናል ስብስብ ሳካ ጥሩ እንደሆነና ዲክላን ራይስ ጥሩ እንደሆነ ሳሊባ ጥሩ እንደሆኑ እናውቃለን። ዴቪድ ራያ ጥሩ ተጫዋቾች እንደሆኑ እናውቃለን እኮ አይደል? በጣም ሰርፕራይዝ ያደረጉኝ ሀሳቤን ያስቀየሩኝ ካላፊዮሪና ትሮሳርድ ከምጠብቃቸው ከፍ ብሎ ነው። በተለይ ትሮሳርድ ፓሶችን ሲይዝ ስፔሶችን የሚያይበት መንገድ ቅርጽ ቡድኑ አርሰናል ቅርጽ ይኖረዋል። ትሮሳርድ ሲኖር በሁለት እግሩ መጠቀም መቻሉ ስፔሶችን የሚፈጥርበት መንገድ እሱ ከገባ በኋላ እንዴት ሊንክ አፕ ላይ ወይም ደግሞ ጥምረቱን ፍሰቱን እንደጨመረው ይታያልና ጨዋታዎችን ከምንም አንገድ ራስ ብታረገው ልቀመው አትችልም። በሁለት እግሩ መጫወት የሚችል ነው። ከዛ ውጭ በሳል ነው። ብቻውን ወደሚሆንበት ስፔሶች አይሄድምና ከዛ ውጭ ደግሞ የአማካይ መስመሩን ህይወትም ይዘራበታልና ትሮሳርድ በጣም አስደናቂ ክህሎት ያለው ተጫዋች ሆኖ ነው የሚታየኝ በአርሰናል ስብስብ ውስጥ። የአርሰናል የተከላካይ ጉዳት እንግዲህ የሚጠበቅ ነው የሚሆነው። ማን መምጣት ይችላል ይህንን ቦታ ለመሸፈን የሚለው ነገር ግን አርሰናል አሁንም ደግሞ ጥሩ ዜና ሆኖ የሚነሳው የሃቨርትዝ ሙሉ በሙሉ ከጉዳት አገግሞ ወደ ስብስቡ ወደ ስልጠና ተመልሷል። የሃቨርትዝ መመለስ እንግዲህ ለብራይተኑና ለአስቶን ቪላው ጨዋታ ላይ ሆነ ያክል ደቂቃዎችን ያገኛል ብለን እናስባለን። የሃቨርትዝ መመለስ ለብዙ ቦታዎች አስፈላጊ ነው። አንደኛ አማካይ መስመሩ ሊያግዝ ይችላል ብዬ አስባለሁ። ሚካኤል ሞሪኖን ከማሰለፍ በአማካይ መስመር ሃቨርትዝን ማሰለፍ ለአርሰናል ውጤታማ ይሆናል። ከዛ ውጭ ዮኬሬስን ማገዝ የሚችል ነው። ከዮኬሬስ የተለየ ቅርጽ ያለው ነው የሚሆነው። ከሚካኤል ሞሪኖም የተለየ ቅርጽ ያለው ነው የሚሆነው። ምክንያቱም በጣም ፕረስ ያደርጋል። ከዛ ውጭ ፕረስ ማድረጉን ሃቨርትዝ ሲመለስ ነው እንግዲህ አርሰናልን ህይወት የምታዩት በሚገባ ብዬ አስባለሁ። እና የሃቨርትዝ መመለስ ለአርሰናል ውጤታማነት የሚጠበቅና አስፈላጊም ነው ብዬ አስባለሁ። አርሰናል እንግዲህ የሚጫወቱት ጨዋታዎች ብዛትን ስታዩ በጣም አሳሳቢ ሆኖ መነሳት የሚጠበቅበት ነው። ሌላኛው አሳሳቢ ሁኔታ አንድ ነጥብ ልጨምር። ከዚህ በፊት የመጨረሻ ደቂቃ ላይ አርሰናል የሚቆጠርባቸው 4 ጎሎች ነው በፕሪሚየር ሊጉ ብለናል። 40% የአርሰናል ጎል የሚቆጠርበት 80ኛው ደቂቃ በኋላ ነው። አሁንም ደገሙት። ስለዚህ ጨዋታዎች መጠናቀቂያ ላይ ያለውን ችግር ማይክል አርቴታ በሚገባ መቅረፍ ያለበት ይመስላል። ፔፓ ይህንን አስተያየቱንም ሰጥቷል። ስለዚህ መሻሻል የሚጠበቅባቸው ሁኔታዎች ላይ በሚገባ ማከናወን የሚጠበቅ ይመስለኛል። ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው ምንድን ነው በአርሰናል በኩል አሁንም ቢሆን ተደጋጋሚ የሆነ እንግዲህ ሳሊባን ነው የጨዋታው ኮከብ ተብሎ የተመረጠው። ውድ አድማጮቻችን በእናንተ እይታ ማን የተሻለ ብላችሁ ታስባላችሁ? ቀጣይ እንግዲህ 2 የሜዳ ውስጥ ጨዋታዎችን ያደርጋል በሜዳው ብራይተን አስቶን ቪላን፣ ከዛ በመቀጠል በርንማውዝ፣ ሊቨርፑል፣ ፖርትስማውዝ፣ ቸልሲ ነው የሚገጥመው። ጠንካራ የሆነ የውድድር ጊዜ እንደሚያሳልፈው በተለይ ደግሞ የሊቨርፑል በሜዳው የሚያደርገው ጨዋታ ነው የሚሆነው። ፖርትስማውዝ እና ቸልሲ ከሜዳ ውጭ ነው የሚያደርጋቸው ተጠባቂ ጨዋታዎች ናቸው። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።